ይጠቅማል ይበጃል እያላችሁ የግል ፍላጎታችሁን ወደ ቤተ ክርስቲያን አታምጡ። እንደ ሐዋርያት ሲኖዶስ ያለ እንደ ሊቃውንት እንደ ሰለስቱ ምዕት ያለ ጥሩ ውሳኔ የሚወስን የአባቶች ሲኖዶስ እንፈልጋለን ይላል ቅዱስ ጴጥሮስ። ጌታ ልሞት ነው ሲል ምን አለው? እባክህ አይሁንብህ አለው። ጌታ ምንድን አለው? የሰውን እንጂ የማንን አታስበው ነው ያለው። እግዚአብሔር አሁን ክርስቶስ አይሙት ማለት ጥሩ ነው አይደለም? አይገረፍ አይሰቃይ ማለት ጥሩ አይደለም? ጥሩ ነው። ግን የእግዚአብሔር ሐሳብ መሞት ከሆነስ የሚሻለው የማን ይሻላል? እስኪ ንገሩ። እኛ የመረጥነው ህይወት ወይስ እግዚአብሔር የመረጠው ሞት ነው የሚሻለው? የሚሰማ የለም። ሁሉ በቃ ይጮሃል። ልባም ሰው የሚሰማ የለም። አሁን አባቶቻችን መናገር አቁሙ። የማያስፈልግ ክርስቲያን የማያስፈልግ መክሊት የለም። 7 ጋኔን ያወጣላት ማርያም መግደላዊት እጅጉን አስፈላጊ ሰው ነበረች። ሰሞኑን የቅዱስ ሲኖዶስ ስብሰባ ነው። በቅዱስ ሲኖዶስ ከተሰበሰቡ አባቶቻችን የምንጠብቀው ይህን 3 ነገር ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ምሕረቱን ቸርነቱን ይቅርታውን ከሕይወታችን ያላራቀ የአባቶቻችን አምላክ ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን ረድኤታቸው በረከታቸው አይለየን። አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ አምላካችን ለዚህ ሰዓትና ቀን ስላደረሰን ስሙ የተመሰገነ ይሁን። ለመማማሪያ እንዲሆንን የመረጥኩት የግብፅ ገዳማት ከሚደነቁበት አንዱ በተለይ አስቄጥስ ገዳም ሄጄ የሰማሁት ነው። ያስጎበኙን አባት እንደነገሩን እንግዲህ 34 ፋብሪካ ነው ያላቸው። 34ቱን ፋብሪካ ግን የሚመራው 120 መነኩሴ ብቻ ነው። ታውቃላችሁ አይደለም? ምን ማለት ነው ይሄ? 34 ፋብሪካ 120 መነኩሴ የሚመራው ለምን ይመስላችኋል? ጥራት ያለው መናኝ ነው የሚቀበሉት፣ የተማረ ነው የሚቀበሉት። ግን ከዛ ምን እንድንሆን ያሁን ማለት የፈለኩት እሱን አይደለም። እሱን ከገዳማት ጋር የምናወራው ይሆናል። እንዴት አይነት ሰው ነው የሚቀበሉ የሚለውን የፈለኩት። ግን አንድ ውሳኔ ሊወሰን ሲፈለግ ምን ይደረጋል መሰላችሁ? ለምሳሌ ይህንን ዕቃ እንግዛው አንግዛው ለማለት ሁሉም መነኩሴ ሳይሳቀቅ ሀሳብ እንዲሰጥ ወረቀት ይበተንለታል። ስሙን ሳይጽፍ ማለት ነው። ይገዛ። ምክንያቱም በዚህ ምክንያት ያስፈልግ። ታሞ ለተኛው እንኳን መጽሐፍ ከሆነለት ወረቀቱ ወደ ባቱ ይሄድለታል። ምክንያቱም በዚህ ምክንያት ያስፈልጋል። አይገዛ፣ ይሄ ነገር አያስፈልግም በገንዘብ። ከዛ ያይጨመቅና የማንም ሀሳብ አይናቅም። ከገሌም ሀሳብ እንጠይቅ ከገሌም ሀሳብ ይጨመቅና ይወሰናል። ከዛ ለገዳሙ አስፈላጊ ነገር ይደረጋል። እና ምንድነው አሁን የሚያስፈልገው መሰረታዊ ሀሳብ ምንድነው? የሰውን ሀሳብ ያስፈልጋል ብሎ መቀበል። እያንዳንዱ ሀሳብ ወርቅ አሰባለሁ እና እኛም ያችን ይዘን መምጣት ያለችንን ቁጭ ብሎ ራቅ ብሎ ዝም ብሎ ጉንጭን ከእጅ ላይ ጭኖ ቤተክርስቲያንን መተቸት ቤተክርስቲያንን የትም አያደርሳትም። አባቶቻችን እንዲወስኑ ማድረግ፣ እኛ ደግሞ የድርሻችን ይዘን ቤተክርስቲያን መምጣት። አሁን የምናመጣው ነገር ምንድን ነው የምናመጣው? እስኪ ያለንን በሉ። በቃ ያለን ሀብት ካለን ሀብት እናመጣለን። ጤና ካለን ጤና፣ ጉልበት ካለን ጉልበት። በቃ ሁሉ ከሌለስ እኛን ይዘን መምጣት። ቤተ ክርስቲያን ውስጥ የኔ ብለን መገኘት፣ ዳር ተመልካች አለመሆን ነው የሚያስፈልገው። ከዚያሳ የምናመጣውን ነገር መቼ እናምጣው? በሉ ማለዳ በሉ። ጉዳዩ ያለ እዚህ ውስጥ ነው። ማለዳ ማምጣት ማለት ምን ማለት ነው? ማለዳ ይዞ መምጣት ማለት ነው። ዋናው ነገር እግዚአብሔርን ማስቀደም ማለት ነው። ማለዳ ማለት ቅድሚያ ማለት ነው አይደለም እንዴ? ጠዋት ማለት ቀደም ብሎ ማለት። ማለዳ ማለት ከየትኛውም ጉዳያችን በፊት የእግዚአብሔርን ቤት ማስቀደም፣ እሱ ነው ማለዳ ማለት። ማለዳ ማለት ቅድሚያ ማለት ነው። ከየትኛውም ጉዳያችን በፊት የእግዚአብሔርን ቤት ማስቀደም፣ ከምንበላው ከምንጠጣው፣ ከረፍታችን፣ ከኑሯችን፣ ከጉልበታችን፣ ከጊዜያችን
የመጀመሪያ ሊሰጠው የሚገባው ማን ነው? እግዚአብሔር። አሁን ሰው ግን ለእግዚአብሔር የሚሰጠው የተረፈውን ጊዜ ነው። የተረፈውን መስጠት አቅቶትም እየተሰቃየ ነው። ቅድሚያ ለእግዚአብሔር። የበኩር ልጆቻችሁን ስጡኝ አለ እግዚአብሔር። ለምን ይመስላችኋል? የበኩር ልጆቻችሁን የሚለው ለምንድን ነው? ትልቁን ነገራችሁን መጀመሪያ ለማን ስጡኝ ነው? ለእኔ ስጡኝ ነው እግዚአብሔር የሚለው። ምክንያቱም እሱ የሚሰጠን ሁልጊዜ የእሱ የመጨረሻ ውድ የሆነውን ስጦታ ነው የሰጠን። የመጀመሪያው ለምሳሌ መልኩን አልሰጠንም። እሱ የመጨረሻ ትልቁን ነው የሚሰጠን። ለእግዚአብሔር ርጋፊ፣ ትራፊ፣ ፍርፋሪ አይደለም የሚሰጠው። ለእግዚአብሔር የመጀመሪያ ነው የሚሰጠው። ከዚያሳ ደግሞ ሁለተኛ የመጨረሻ እግዚአብሔር ወዶ የሰጠን ትልቅ ስጦታ አለ። አብ የሰጠን ምኑን ነው? ልጁን። ወልድ የሰጠስ ምኑን ነው? ራሱን። ስለዚህ ለእግዚአብሔር የሚወደድ የመጨረሻ ነገር ነው የሚሰጠው። አብርሃም የሚወደውን ልጁን እንደሰጠ ማለት ነው። እና ከጊዜም ምቹውን ሰዓት ለእግዚአብሔር መስጠት። ሰዓታችን በምንፈልገው ነገር አባክነን የተረፈውን ለእግዚአብሔር አይደለም የሚሰጠው። ምቹ ሰዓት ለእግዚአብሔር ነው። የበረታው ጉልበታችን ለእግዚአብሔር መሰጠት አለበት። እሱን ነው ልጄ ሆይ ልብህን ስጠኝ አለ። ምን ስጠኝ ነው ያለው? ልብህን ስጠኝ የተባለ ምንድን ነው? በእስራኤል በጣም አስፈላጊ አካል ተብሎ የሚታወቀው ምንድን ነው? ልብ ነው። ስለዚህ ዋና ነገራችንን ሁልጊዜ እግዚአብሔር ይፈልጋል። ዋና ነገራችንን እና ቅድሚያ ለእግዚአብሔር። እስቲ ቅድሚያ ለእግዚአብሔር በሉ እንጂ። ቅድሚያ ለሐሳባችን፣ ቅድሚያ ለፍላጎታችን። ስብሰባ ተሰብስበን ስንናገር ራሱ ቅድሚያ ለማን ተናገሩ? ለእግዚአብሔር ነው። ማለዳ ማለት እግዚአብሔር እስቲ ይቅደም ነው። እኛ ከምንቀድም፣ ዘመዶቻችን ከሚቀድሙ፣ ፍላጎታችን ከሚቀድም፣ ክብራችን ከሚቀድም፣ ተደፈርኩ ባይነታችን ከሚቀድም እግዚአብሔር መጀመሪያ ይሁን። እኛ መጨረሻ እንምጣ እስኪ። እግዚአብሔር ምንም እኮ አይታስ እግዚአብሔርን እኔ ትዝ የሚለን ቤተክርስቲያን ስንሄድ ነው መሰል። የሆነ ውይይት ስናደርግ፣ የሆነ ነገር ስናደርግ፣ ውሳኔ ስንወስን እንዲሁም ማን ትዝ ብሎት ኧረ እግዚአብሔር ተብሎ ቢጠራ ራሱ እሱን ተወቀ የኋላ እንነጋገራለን። ታምር ነው እናቴ። እንዲሁ ሰው እኮ እናቴ ደስ የሚል ነገር ነው። እንዲሁ እንዴት ነው የሚሻለው? አይታችኋል አይደለም? አሁን ዛሬ ስንክሳር ላይ የነበረውን ጻድቅ አባት አያችሁት? አባት ናቴዎስ ምንድን ነው ያደረገው? ማንን ነበር ሲያስቀድም የነበረው? እግዚአብሔር ነው ያስቀደመው። ታሪኩን ልተርከው እኔም አጠር አድርጌም ቢሆን የአንዲት ሀገር ሰዎች ጳጳስ ሞተባቸው። ሲሞትባቸው ይኸው ጳጳስ ሹምልን ብለው ለሌላ ሀገር ጳጳስ መልእክት ላኩ። ከ50 ቀን በኋላ እመጣለሁ አለ። ተቀጠረ፣ ቀረ። እነሱ እንግዲያማ አንድ ጥሩ አባት አለ ራሳችን ለምን አንሾመው ብለው ሾሙት። ኋላ ሊሾምላቸው ቢሄድ ይቺ ሀገር እንዴት ናት ብሏል። ጳጳስ ሹመው ዛሬም አሉት። የእሱን ስም በጸሎት የሚጠራ የተወገዘ ይሁን፣ ህዝቡም የተወገዘ ይሁን ብሎ አውግዞ ተመለሰ። በራሳቸው ስልጣን ሾሙ ብሎ ማለት ነው። ይህንን ሲሰማ ያ ጳጳስ ምን ያደረገ ይመስላችኋል? ያኛው አዲስ የተሾመው ቢያወግዝ እንወጋግዛለን ብሎ ያለው አወግዝም ነበር ራሱ። አሁን ዛሬ ቢሆን እንደዛ የሚደረግ ይመስለኛል። እንደኛ ጳጳስ በእኛ መካከል ቢሆን ኖሮ ማለት ነው። እንደዛ መወጋገዝ ነው የሚሆነው። እሱ ግን ምን አደረገ? በጣም የቅርቡ ሰው የሆነውን ደቀ መዝሙር ምን አለው? ሱባኤ ሂዷል ብለህ ለአንድ ዓመት ሱባኤ ሂዷል ብለህ ተናገር አለና እሱ ልብሱን አውልቆ ተራ ልብስ ለበሰና ወደ አወገዘው ጳጳስ ሄደ። ይገርማል እኮ። ምን ሆነ ነው ሲለው ዘመን የባሰኝ ሰው ነኝ ካንተ ትንሽ እየሰራው የዕለት እንጀራ ልብላ ብያለው ጳጳሱን። በልሽ ብሎ ሲሰራ በቃ ሲተጋ እንዲያሲል አሁን ይሄ ሰው ያስቀደመ ማንን ነው? ንገሩኝ እንጂ እግዚአብሔርን ነው። እግዚአብሔርን ባያስቀድም ኑሮ ወንበር ነው ተሰጥቶታል፣ ሹመት ነው አለው፣ ስም ነው ሰጥተውታል፣ ህዝብ እንደው ተቀብሎታል። ግን እግዚአብሔር ካልቀደመስ ሄደ። በጥሩ ሁኔታ ሲያገለግል ኧረ ይሄማ ለዲቁና ይሆናል ብሎ ዲቁና ልሹምህ አለው። አይ በፍጹም ትሾማለህ። አይ በፍጹም አይደረግም። እምቢ ልትል ነው ደግሞ አንተን ያዝዤ ሲለው አይ
ኧረ አባቴ በነውር ተይዞብኝ ነው እንጂ ዲቁና አለችኝ አለው። በል አገልግል አለው። አገለገለው። ሲያገለግል እግዚአብሔር እኮ የሚሰራው ስራ ሲያገለግል፣ አንደኛ ይኸውላችሁ ሰውየው ቅን መሆኑ ብቻ ሳይሆን ደግሞ ያለ በቅንነት ሰዎች አስገድደው ጵጵስና ስለሰጡት እግዚአብሔር ደግሞ ቅንነቱን አይቶ በምን ጳጳስ እንዲሆን ፈለገ? በእውነት እንዲሆን ፈለገ። ያለ ቀኖና መሆን ስላልነበረበት ማለት ነው። ከዛ ምን አደረገ? ሲያገለግል ቅስና ልሹምህ አለው። አልሆንም፣ እኔ ለዚህ ክብር አልበቃም። ተው። መጨረሻ ላይ ሲያስገድደው ኧረ አባቴ በነውር ተይዞብኝ ነው እንጂ ቅስና አለኝ አለው። ቄስ ደግሞ ቅስናው ተገለጠ። በሱ ሲያገለግል ጳጳስ ሁን አለው። አልሆንም ሆነ። ሲከራከረው መጨረሻ እኔ እኮ አባት ናቴዎስ ነኝ እንደዚህ ያረከኝ ብሎ በቃ አንተ ትልቁ ሰው አንተ አይደለም በመንበር መቀመጥ ይገባ። እሱ በቅሎውን እየሳበ እሱም በበቅሎ አድርጎ በራሱ በቅሎ እየሳበ ወስዶ አስረክባቸው። ይሄንን የሚያደርግ ማን ነው? እግዚአብሔርን ማስቀደም ነው። እግዚአብሔርን ባያስቀድም ኖሮ ግን ሹመቱን ሹመት አድርጎ ያም ሲያወግዘው ያም እያወገዘ ይኖር ነበር። እግዚአብሔር መቅደም አለበት። ሰው ስለተቀበለው የትም አይደርስም። ነግሬያቸዋለሁ። እውነቴን ነው። ሰው የሚያሸንፈው ከቤተ ክርስቲያን ጋር ሆኖ ነው። ከቤተ ክርስቲያን ውጭ ሆኖ ግን በግል ሐሳቡ የቆመ ሰው የቱንም ያህል ኃያል ቢሆን ይደመሰሳል። እንደዚያ ነው። ይኸውላችሁ የጠራቢው የዮሴፍ ልጅ የሚባለው ኢየሱስ ክርስቶስ የቤተ ክርስቲያን ሐናጺ ነው። ዝም ብሎ የሚያይ አይደለም። ዛሬ የተፈጸመ ሌላም የስንክሳር ታሪክ አለ። አባ ባስልዮስ ቅዱስ ባስልዮስ ዘቂሳርያ ኡልያኖስ ንጉሥ ወይም ጁሊያንን ሄዶ ሊያገኘው ሲሄድ ምንድን ነው ያለው? የጠራቢውን ልጅ የት ጥለው መጣህ አለው። አንተን መቃብር ውስጥ ለመክተት ሲኦል ውስጥ ለመክተት የመቃብር ሳጥን ሊጥ እየጠረበልህ ነው አይደል ያለው። የምር እኮ ነው እያችሁ እንዲህ ብሎ ተናገረው። መጨረሻ ላይ ምንድን ነው የቅዱስ መርቆሬዎስ ሊዶ ገደለው። ቅዱስ ባስልዮስ ግን ከቤተክርስቲያን ጋር ጸለየ፣ ብቻውን ነው። ያ ግን ሰራዊት ያለው ንጉሥ ነው። እና ክርስቶስ የቤተክርስቲያን ሐናጺዋ ነው፣ ሰራተኛዋ ነው፣ ገዥዋ ነው፣ አባቷ ሰሪዋ ነው። በደሙም ጥሎሽነት የሞሸራት ሙሽራው ናት። ዝም ብሎ ይቀናል ለቤቱ። እና ቅድሚያ ለእግዚአብሔር። እውነቴን ነው። ጓደኛም ስንሆን ቅድሚያ ለእግዚአብሔር፣ ወዳጅም ስንሆን ቅድሚያ ለእግዚአብሔር፣ የሆነ ነገርም ስንሆን ቅድሚያ ለእግዚአብሔር፣ ሹመትም ስንሾም ቅድሚያ ለእግዚአብሔር፣ ኮሚቴም ስንሆን ቅድሚያ ለእግዚአብሔር። ሁልጊዜ ቅድሚያ ለእግዚአብሔር ይሁን፣ ቅድሚያ ለስሜት አይሁን ነው። ይሄንን ገበያ ምን ያንጫጫዋል ተብሎ ቢጠየቁ እኔ እበልጥ አልበለጥ ነው አለ የተባለ የትኛውም እንዲሁ አሁን እኔ ተሰብስቤ አላውቅም እንጂ በሰበካ ጉባኤዎች በምን ብትሉት በገዳም እንኳን ብዙ ተሰብስቤ አላውቅም። እዚህ ብቻ ነው የተሰበሰብኩት። ብቻ ግን በየትኛውም ግን እንዲያው ብንሄድ ስብሰባው እንዲያው ቁጭ ብለን እንዲያው አሁን ቀርተን ብናዳምጠው አብዛኛው ምንድነው እኔ እበልጥ ነው። በምን በሐሳብ ማለት ነው። ታረገዋለህ ብሎ ተጫውተንናት እንዲሁ እግዚአብሔርማ አይስቅም እንጂ እያየ እንዴት እንደሚስቅ የሚስቅ ቢሆን እግዚአብሔር ማለት ነው። እግዚአብሔር ይሳለቅ ላይ ሊሆሙ የሚባለው ይሄ ነው። እናቶች እንዲሁ የመለኮት ስራ ሊሰሩ ነው የሚሞነጫጨሩት ብሎ ይስቅ ነበር እግዚአብሔር። የእግዚአብሔርን ስራ ለመስራት ስለ እግዚአብሔር ብለን ተጣላልን ነው። እና ቅድሚያ ለእግዚአብሔር እስኪ በሉ። ማለዳ ማለት ቅድሚያ ለማን ይሰጠው ነው? ቀጥሎ ለማን ይሁን? ቀጥሎ እኛ ደግሞ እሱ የሰጠንን ነገር እንናገራለን፣ እንበላለን፣ እንጠጣለን፣ እንኖራለን። ሐሳባችንም እንደ ሐሳብ ይሄዳል። መጀመሪያ የእግዚአብሔር ሐሳብ ይቅደም። ማለዳ ማለት እሱ ነው። ሁለተኛ ልብ በሉ፣ የቤተ ክርስቲያን ደጋፊ አይደለም። የማን ተከታይ ነው? የክርስቶስ ተከታይ ነው። ለእግዚአብሔር ቅድሚያ እንስጥ እንጂ በቤተክርስቲያን ውስጥ ደጋፊ መሆን ተገቢ አይደለም። ደጋፊ ሆኖ መቅረብ ተነኩና እነገሬን ተነኩና አሁን የቲፎዞ ቤተክርስቲያን ልንፈጥር ነው እንደ ፖለቲካ። ልክ አይደለም እኮ። እግዚአብሔርን እናስቀድም እንጂ ግለሰብ እኛ የምንወደው አባት እኛ የምንደግፈው አባት አይደለም።
እውነት እና ቤተክርስቲያን ቤተክርስቲያን እስከሆነች ድረስ ምንም ይሁን ቅድሚያ ለእግዚአብሔር በሉ። አንዴ ሁላችሁ ቅድሚያ ለማን? ለእግዚአብሔር። ሁለተኛ ማለዳ ያመጡ ነበር። ማለዳ ያመጡ ነበር ማለት ዘወትር ማለት ነው። ስለ ቤተ ክርስቲያን ሁልጊዜ ማሰብ። የሆነ ጊዜ የሆነ ፈተና መጣ ሲባል ሁሉም ይጨነቃል። የመነነው በገዳም ይጨነቃል። ሰንበት ተማሪ በሰንበት ትምህርት ይጨነቃል። ወጣቱ በወጣትነቱ ይጨነቃል። ሽማግሌው በሽማግሌ ይጨነቃል። ኧረ ይባላል። ምህላን ያዝ ይባላል። እንጨነቃለን። በየአፋፉ ተሰብስበን እናወራለን። ከዛሳ ጥቂት አለፍ ስንል ረስተነው ቁጭ። ዲያብሎስ ደግሞ አንድ አባት ያሉትን ሰምታችኋል። ሰይጣን ዝም ሲልህ ስልት እየለወጠ ነው እንጂ ትቶህ እንዳይመስልህ ነው ያለው። ሰይጣን ዝም ሲል ስልት እየለወጠ ነው እንጂ ትቶህ አይደለም። እና ያረፍን ይመስልናል፣ ግን እንደሱ አይደለም። ዘወትር ነው። ማለዳ የተባለ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ነበር ስራ ይመጡ። ሁልጊዜ ለመቅደሱ ያመጡ ነበር። ለቤተ ክርስቲያን ጡረታ የሚወጣ ሰው የለም። ሁልጊዜ ለቤተ ክርስቲያን እናስፈልጋለን። ሁልጊዜ መጨነቅ፣ ሁልጊዜ ማሰብ አለብን። ወቅት ሲመጣ ችግር ሲመጣ ብቻ አይደለም። በደም ንቁ አይምሮ ይዞ መኖር ነው ለቤተ ክርስቲያን። ንቁ አይምሮ ይዞ ይመለከተኛል፣ የአባቴ የእግዚአብሔር ቤት ናት፣ ለእኔ እናቴ ናት ብሎ ማሰብ ነው። እሱ ነው። አሁን ከአንድ ከዩኒቨርሲቲ የተመረቀ ሰው ከስራ ማስታወቂያና ከቤተክርስቲያን ጉዳይ በደንብ መረጃ የሚኖረው ስለምንድን ነው? ስለ ስራ ማስታወቂያ ነው። ይህንን ማንም ዞር ብሎ ያችን ግን በደንብ አድርጎ ስልክ ያስቀምጣል። አዲስ አበባ ሲወጣ የሚነግረኝ እንትና ሲወጣ የሚነግረኝ እንትና ብሎ ይመድባል። በየከተማው ራሱ እያነበበ የሚነግረው። ስለ ቤተክርስቲያን ጉዳይ ግን በንቁነት አንከታተልም። ፈዘን ደንግዘን እንኖራለን። ተመልካችን እንዴት ሰው በአባቱ ቤት ተመልካች ይሆናል? ደግሞ በራሳችን ቤት። ስለዚህ ዘወትር ነው። አይ እንግዲህ አገለገልኩ፣ እስኪ ደግሞ ጥቂት ልረፍ፣ እንረፍ። የለም። ጌታ ሐዋርያትን ምንድን ነው ያላቸው? ትጉ ሲል ቆየና ሰይፍ ሲመጣ ምንድን ነው ያለው? በሉ እንግዲህ ረፉ አለ። እንዲሁ ሲያዩት የሚያስደንቅ ነገር ነው። ሰይፍ ሲመጣ ረፉ አለ እንዴ? በሉ ረፉ እንግዲህ ያላቸው። ቀጥሎ ምንድን ነው የመጣው? ጎመድ። አይሁድ ጎመድ ይዘው ሲመጡ ጌታ ረፉ አላቸው። የሚያሳርፍካችሁ ካገኛችሁ ረፉ ነው። የሚያሳርፍ የለም። እረፍት ክርስቶስ ነው እንጂ እኔ ብዙ ዓመት ቤተክርስቲያን አገልግያለሁ ትንሽ አረፍ ማለት ፈልጋለሁ የሚባል ነገር የለም። ቤተክርስቲያን ማገልገል በራሱ ምንድን ነው? እረፍት ነው። በራሱ ቤተክርስቲያን ማገልገል እረፍት ነው። ምንድን ነው? ውስተ ብሔር ስዑር ህየ ያድረኒ ወሀበ ማየ ዕረፍት ሐፀነኒ እና በለመለመ መስክ ያሰማራኛል። የለመለመ መስክ ማን ናት? የጠራ ውሃስ ጌታችን ኢየሱስ ክርስቶስ ነው። በረፍት ውሃ ያሳድገኛል፣ በለመለመ መስክ ያሰማራኛል። የረፍት ውሃ የተባለ ክርስቶስ ነው እና ከቤተ ክርስቲያን ውጪ እረፍት አለ? የቤተ ክርስቲያን ስራ አቋርጦስ እረፍት አለ? የለም። እረፍታችን በቤተ ክርስቲያን ውስጥ ነው። ሌላው ማለዳ እስኪበሉ ማለዳ ያመጡ ነበር ማለት ቀደም እስኪ ጠየቀው አንድ ነገር ነገ ሊደረግላችሁ ወይም ልታደርጉ ነው ሲባል አልነጋላችሁ ብሎ ቶሎ ብላችሁ ከተቀጠራችሁበት ሰዓት ቀደም ብላችሁ የምታደርጉት የምትጠሉት ነው የምትወዱት ነው? የምንወደው ነውና በደስታ ይሰጡ ነበር ነው ትርጉሙ። ማለዳ ያመጡ ነበር ማለት በደስታ አልነጋልኝ ብሎ እኮ የምንለው ነገር የለም። ገጥሟችሁ ያውቅ? ያውቃል። እስቲ የከተማ ልጅ ምሳሌ አምጡ። የገጠር ልጅ ማት ምሳሌ ነው ያለ። አልነጋልን የሚል ብዙ ቀን ነው ያለ። የጥምቀት አልነጋ ይላል። ሌላ እስቲ አምጡ። የቅዱስ ዮሐንስ፣ የመስቀል፣ ሌላስ? መስከረም አንድ፣ ሌላ ደግሞ ምን? የትንሣኤ ልብስ ሲገዛልን አገኘው። ዋናውን ያገኘው በቃ ልብስ ሲገዛልን መቼስ በቃ
ተሸሽገን ሂደን ለብሰን እንደው በታዛም ቢሆን ዞር ዞር ብለን መምጣት ተሸሽገን ተደብቀን ቢሆን ለብሰን ማለት ነውና በቃ ኮትና ቡታንታ ነው ድሮ ሱሪ አሁን የመጣና ኮትና ቡታንታ ነገንም ማመጣልህ ከተባል በቃ ሌሊት ረፍት ነስተን እናድራለን እና ደስ ብሎን ማድረግ ነው። ቤተክርስቲያን ዕዳችን አይደለችም። ክብራችን፣ ደስታችን፣ ሽልማታችን ናት እንጂ ቤተክርስቲያን ዕዳ አይደለችም። ዕዳ ሆኖብን አናገለግልም። በቃ ደስ ብሎን ነው መሮጥ ያለብን ያቅማችንን። በቃ ከወደቅን እዛ ወደቅንበት ላይ ደፋ እንላለን። ምን አባቱን ይሆናል? የምንችለውን በደስታ መሮጥ ነው። በደስታ ያያችሁ ልክ እንደዚያ የትንሣኤው ዕለት እንደሮጡት ሴቶች በምንድን ነው የሮጡት? ደስ ብሏቸው ነው የሮጡት። ለሐዋርያት ሊነገሩ ጌታ እኮ ተነስቷል ሊሉ ማለት ነው። እየሮጡ እንደሄዱት እንደዚያ በደስታ መሮጥ። ሸክም ሆኖብህ ቤተክርስቲያን ውስጥ ስራ አስፈጻሚ አቱን፣ አመራር አቱን፣ ኮሚቴ አቱን፣ ምንም አቱን ደስ ብሎ ነው የሚሮጠው። ምን አደርጋለሁ በቃ ካላችሁ ምናምን አይባልም። እንደዚህ ደግሞ እኛም ብሎ አስፈላጊ ደግሞ ለቤተክርስቲያን አይገርማችሁ? እኛ ለቤተክርስቲያን አስፈላጊ ሆነን ደግሞ ልብ ብላችሁ ስሙት። አሁን እዚህ ውስጥ ምንድን ነው የምታዩት? ምንድን ነው የምታስተውሉት? አሁን እዚህ እንዲህ ይገርማችኋል። እግዚአብሔር ከዚያ ደግሞ ሙሴ እንደገና ደግሞ እስራኤል የሚባል ምንድን ነው የሚፈልገው? እግዚአብሔር ወርቅን የፈጠረው ማን ነው? እስራኤል ያን ወርቅ የለቀሙት ከማን መሬት ላይ ነው? ከእግዚአብሔር መሬት ነው። እሱ ራሱ ለቀምቀም አድርጎ ማምጣት አቅቶት ነው ወርቅ? አንዱን መልአክ ሂዶ ቅዱስ ሚካኤልን በረደ። እንደውም ወርቅ የተከማችበትን በትክክል የሚያውቀው ማን ነው? ሚካኤል ይሻላል ከሰው ይልቅ። ቅዱሳን መላእክት ይሻላል። አንዱ መልአክ ቆፍረ ወርቅ አምጣና እዚህ ምንድን ነው እግዚአብሔር። ቅዱስ ጳውሎስ ምንድን ነው? እኛ ከሱ ጋር አብረን የምንሰራንን ነው አይደል ያለ ቅዱስ ጳውሎስ። አብረን የምንሰራንን እግዚአብሔር ሰውን እንዴት እንዳከበረው የምታዩት ለምንድን ነው? በቤተ ክርስቲያን ውስጥ ራሱ ብቻ መስራት ሲችል ግን ምንድን ነው እያደረገ ያለ? እኛንም አብረን ከሱ ጋር የሥራ ባልደረባ ባለሟል አድርጎ አንተ ውሃ ትቀዳለህ፣ እኔ ጸበል አደርገዋለሁ፣ አንተ ትቀድሳለህ፣ እኔ ለውጠዋለሁ እያደረገ ታምር እኮ ነው። አሁን እኔ ከማን ጋር እየሰራው ነው? ለምሳሌ አሁን እያስተማርኩ እኔ እናገራለሁ። ማን ይለውጣል? እግዚአብሔር ይለውጣል። ያው አብረን እኮ እየሰራን ነው። ማን የሚሰራ? እናንተም ጭምር ማለት ነው። እናንተ ትሰማላችሁ፣ መምህር ይናገራል። ማን ይለውጣል? እግዚአብሔር ይለውጣል። ስለዚህ አብረን እንድንሰራ መፍቀዱ ራሱ አሁን እንዲሁ ዞርበል ብሎ አሁን እኔን ራሱ እግዚአብሔር ምዕመናን እንደናደራችሁ ብሎ መናገር አይችልም? አይችልም ወይ? ይችላል። አሁን እኔ የምነግራችሁ ይሄንን በብዙ ዝባዝንኬ ምሳሌ እያጠራቀምኩ የማመጣውን ነገር እሱ ራሱ የጠራችውን ብቻ ዝም ብሎ በዚህ አንቆርቁሮ ቁጭ አያረጋትም? ያደርጋታል። ግን ምንድን ነው ፍጥረቱን ማክበሩን የሚያሳየን በስራ በማሳተፉ ነው። ያሳትፍና ፍጥረቱን ያከብራል። እግዚአብሔር የፍጥረቱን ክብር ይገልጻል። ውሃን በጥምቀት እኮ አሳትፎታል። ያለ ውሃ ከሥላሴ እንድንወለድ ማድረግ አይችልም እንዴ? ደካማውን ውሃ ኃያል ልጅነት እንድናገኝበት አሳተፈው። ይሄ እኮ ውሃ እህል ምናምን የምትሉት ነገር ለቁርባን እህልን አመጣው፣ ለጥምቀት ውሃን አመጣው፣ ለመስዋዕት ዕጣንን አመጣው፣ ለፍም እንጨቱን አመጣው። ደካማውን ራሱ የሚነድ እሳት የሆነ ጌታ ማለት ነው። እነዚህ ሁሉ ነገሮች የሚያመጣቸው ለምንድን ነው? የእናንተን ድካማችሁን ሳይቀር ከክብር አሳትፈዋለሁ፣ ትልቅ አረጋችኋለሁ ነው። ይህ እኮ ነው ዕጣን ቤታችሁ ወስዳችሁ እንዳታጤሱ ተጠንቀቁ ሲል አሁን እግዚአብሔር መዓዛ ቸግሮት ነው። ዕጣኑን ኩል አምጥቶ የእግዚአብሔር መስዋዕት አድርገው ይሄን እንጨት እኛ ራሳችን አርገን ቆርቁረን ከዕጣን ዛፍ የምናወጣውን ያንን የእንትኑን የዚህን የዛፉን ደም እኮ ነው ዕጣን የምንለው አርግቶ እሱን እግዚአብሔር ለክብር አሳተፈው፣ አከበረው። ከእንጨቱ ተቆርቁሮ ተልጦ መጥቶ የወርቅ ጽና ተሰርቶለት ሸዋ እየተደረገ በእግዚአብሔር መንበር ፊት ይተጠናል። ይኸው እንኳን እግዚአብሔር እንኳን እኛን የእንጨት ቅርፍት እንደዚህ አድርጎ ያከብራል። እግዚአብሔር የእንጨት ቅርፍት እንኳን ሰው ማክበር እግዚአብሔር እንዲህ ይሰራል። የሚሰራለት ከተገኘ እንዲሰራበት የሚፈቅድ ከተገኘ እግዚአብሔር እንዲህ ያለ ሰራተኛ ነው።
ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር ቤት ማንም ሰው እየሰለቸው እየደከመው እየተመረረ አያገለግልም። የእግዚአብሔርን አገልግሎት በቸልታ የሚያደርግ ሰው የተረገመ ይሁን ነው አይደለም የሚለው? በበረከት ነው። እንዲያውም ቅዱስ ዳዊትስ ለምኖ ምን ብሎ ነው? አተሳልክዎ ለእግዚአብሔር ወኪያ አስስ፣ እግዚአብሔርን አንዲት ነገር ለምነዋለሁ እሷንም እሻለሁ። ከመአይምር ዘያሰምሮ ለእግዚአብሔር ወከመ ጸምድ ውስተ ቤተ መቅደሱ፣ እግዚአብሔርን ደስ የሚያሰኘው ነገር ምን እንደሆነ እንዳውቅና በቤተ መቅደሱ እንዳገለግል በዘመኔ ሁሉ እግዚአብሔርን ይችን ጥያቄ ነው የምጠይቀው ነው ያለው። አዎ ምሕረትህ ከይትለወኒ በኩሉ መዋዕለ ሕይወትየ ከመ ታንብረኒ ቤቶ ለእግዚአብሔር ለነዋ መዋዕል። ጌታዬ ይቅርታና ቸርነት በዘመኔ ሁሉ ይከተለኛልና ባለ በዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ በምሕረትህ በቤትህ አኑረኝ ነው ያለው። ስለዚህ አንሰ በብዝኃ ምሕረትከ እበው ቤተከ ነው ያለው። እንደዚህ በቸርነት ብዛት ወደ ቤትህ እገባለሁ እና እግዚአብሔር ደጅ ከፍቶ እጁን አስፍቶ የሱ ሰራተኛ ሆነን እንድንሳተፍ ማድረጉ እንዴት ያለ ለጋስ ትሁትና ሰው የሚወድ አምላክ መሆኑን ትረዳላችሁ። እና ሁላችንም አሁን ለቤተ ክርስቲያን ደስ ብሎን እንሩጥ። መሮጥ የማንችልበት ጊዜ ሳይመጣ ሜዳው ሳለ እንሩጥ። አንሶስው ብርሃን እንዘ ብርሃን ብክሙ፣ ብርሃን ሳለላችሁ ተመላለሱ እንዳለ እና ደስ ብሎን ሩጠን ወደ ጌታ ደስታ ግባ ተብለን ፍጹም ደስታ ለመቀበል ያብቃን። ያስተማረን አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።